መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ ምልክበት ምክንያት አብርሃም የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አለ? ያስፈራ ነገር የለም። ባይዘው ዳኒ ምንም ነገር መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። አብርሽ የምንም የፈራው ነገር አለ? የለም። እንጀር ዛሄሩት ኮምፒውተሩ እኮ አሁን ተወሰደ። አይታችኋል? አሁን ተወሰደ ኮምፒውተሩ። እያየን ነበር እኮ 7000 ሰው ነበረ በአብርሽ በኩል 7000 ህዝብ ነበር። በዛ ላይ ደግሞ እነ ብሩኬ እውነት በቃ እንዲህ ነው። አየሽ አይደል? እንዲህ ነው ጓደኛ ማለት። አቤላ ብቻ ነው እኮ የያዘው፣ ማንም ሰው አልያዘው። አቤላ ብቻ ከነ ምናምኑ ጥርግ ሌላ ሀሳብ ነበር። የማ የነ ዳኒ ተከታትሎ መጥቶ ነበር። እሱንም እኮ በግድ ሸታታ ናቸው። በእግራቸው መሄድ ሲያቅታቸው ቀሩ እያለ ዛሬ ዳኒ ተዋረደ። ነው ካፈዛላችሁ። ለማንኛውም የማታ ጦርነት እንዴት ታያችሁ ውዶቼ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለኝ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንግዲህ የትላንትና ጦርነት አብርሽ እንግዲህ ታሪክ ሰርቷል። ትላንትና እውነት ለመናገር ግን እኔ አይዋጥልኝም፣ ትክክል ነው ብዬ አላስብም። በሚዲያ በዳኒ በኩል 4000 ምናምን በአብርሽ በኩል 7000 ምናምን ሲከታተል ነበርና ይሄ ነገር ምንድን ነው የሚያስተላልፉት? ሌላ ጣጣ እንዳመጣባችሁ እየፈራው ነበረ። ቪዲዮ ላይ ማታ ሰምታችሁ ሆነ ሪከርድ ያረኩትና አላቅም። ጦርነቱ እንደቀጠለ ሆኗል ማለት ነው። በዛ ላይ ደግሞ የአብርሽ ደጋፊ እንግዲህ ልልል ሲሉ ነበረ፣ በጣም ደስ ብላችሁ ነበረና ይሄ ነገር ግን እኔ እንዳትገዳደሉ ነው የፈራው ያለሁት። በተለይ የአብርሽና የሩታ ደጋፊዎች ማለት ነው። ወደ ራሳችሁ ተመለሱ። እውነት